ሰላም እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ሮብ የጧት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ መረጃዎችን ነው እንግዲህ በዛሬው ዕለት ይዘን የቀረብነው። ከነዚህ መካከል እንግዲህ ስለ ማንቸስተር ዩናይትድ አንዳንድ መረጃዎችን እናነሳለን። ጆሹዋ ዚርክዚ ከማንቸስተር ዩናይትድ የመልቀቅ እድሉ በአሁኑ ሰዓት ላይ እየሰፋ እንደሚገኝ በርካታ መረጃዎች ዘ አትሌቲክስን ጨምሮ እያስነበበውም ይገኛሉ። የተጫዋች በማንቸስተር ዩናይትድ ቢቆይም እንግዲህ እድል አለመሰጠቱን ተከትሎ ወደ ጣሊያን ለመሄድም እቅድ የሚያዙን መረጃዎች ያሳያሉ። በአርሰናል በኩል እንግዲህ የምናነሳቸው መረጃዎች አሉ። አንዳንድ መረጃዎችን ጀባ የምንላቸው ሲሆን በማንቸስተር ሲቲ፣ በቼልሲ፣ በሊቨርፑል እንዲሁም ደግሞ በሌሎች ሊጎች የሚገኙ ክለቦችን በስፋት የምንመለከት ይሆናል። ከናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ላይክ በማድረግ ደግሞ እንድታበረታቱ ነው የምንጠይቃችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ዴቪድ ራያ የደሞዝ ጭማሪም ሊደረግለት ነው። የሰሜን ለንደኑ ክለብ አርሰናል ለቡድን ጥሩ ግልጋሎት እየሰጠ ለሚገኘው ዴቪድ ራያ አዲስ ኮንትራት ሊያቀርብ መሆኑ ነው እየተገለጸም የሚገኘው። መድፈኞቹ ስፔናዊ ግብ ጠባቂ ዴቪድ ራያ የቡድኑ ቁልፍ ተጫዋችን የሚያረጋግጥ የተሻለ ውል ሊያቀርቡ እንደሆነ ነው አሁን ላይ መረጃዎች እያሳዩም የሚገኙት። በክረምት መድፈኞቹ የተጫዋቹን ደሞዝ ለመጨመር ከስምምነት መድረሳቸው ቢቢሲ ስፖርትም አስነብቧል። የግብ ጠባቂው ኮንትራት ጊዜ በነበረበት ሊቀጥል እንደሚችል የተጠቆመ ሲሆን ነገር ግን ከፍተኛ ደሞዝ ጭማሪ ሊደረግለት እንደሚችል ነው የተገለጸው። ይህ ተጫዋች እንግዲህ እስከ 2028 የሚያቆየው ኮንትራትም አለው። ነገር ግን በአሁኑ ሰዓት ላይ በተለይም አሮን ራምስዴልን ተክቶ የመጣው ዴቪድ ራያ በአርሰናል ቤት እጅግ በጣም የሚደነቅ ጊዜን እያሳለፈም ይገኛል። በሱም እንግዲህ በርካታ ነጥቦችን እየሰበሰቡ የሚገኙት አርሰናሎች ይህንን በማስመልከት ይመስላል እንግዲህ በአሁኑ ሰዓት ላይ ከፍተኛ የደሞዝ ጭማሪ አሁን ባለበት የኮንትራት ጊዜው ላይ ሊጨምሩለት እንደሚሆን እየተገለጸም የሚገኘው። አርሰናሎችም ይህንን ሰዓት ላይ በአሁኑ ሰዓት ይህንን ነገር እያጤኑበት እንደሚገኙ እንዲህ ደግሞ ቤን ጃኮብስ እየዘገበው እንደሆነ ከሆነ ከፍተኛ ደሞዝ ጭማሪን በዚህ ሰዓት ላይ ሊደረግለት እንደሚችል እየተገለጸም ይገኛል። አርሰናል ሌላኛው የሚገናኘው መረጃ እንግዲህ አርሰናል ስቴዲየሙን ለማስፋፋት እያሰበም ይገኛል። የሰሜን ለንደን ክለብ አርሰናል የኤምሬት ስቴዲየምን ተመልካች የሚያዝ አቅም ለመጨመር በማጤን ላይ መሆናቸው ነው እየተዘገበም የሚገኘው። መድፈኞቹ የመቀመጫ ቁጥሩን ከ60700 ወደ 70000 ለማስፋት ማቀዳቸው የተገለጸ ሲሆን ይህም አርሰናል ብዙ ተመልካቾችን መያዝ የሚችል ስቴዲየም ያለው ቀዳሚውን የለንደን ክለብም ያደርጓል። በዚህም ምክንያት አርሰናል በጊዜያዊነት በሜዳ በሚያደርጋቸው ጨዋታዎች በዌምብሌ ስቴዲየም ሊያደርግ እንደሚችል እየተዘገበ ነው የሚገኘው። ዘቴሌግራፍ ይዞት የወጣው መረጃም ያሳያል። ኤምሬትስ እንግዲህ በአሁኑ ሰዓት ላይ ከውጭ ይልቅ ውስጣዊ ነገሮችን እንግዲህ ለማደስ እንዳቀደው እየተገለጸ ሲሆን በተለይም ዋነኛው ነገሮች የመቀመጫ ብዛትን ለመጨመር ያተኮሩ መረጃዎች እንደሆኑ በስፋት እያመላከቱም ይገኛሉ። ይህም እንግዲህ አርሰናሎችን ከፍ ሊያደርግበት የሚችል በተለይም ደጋፊዎችን እንግዲህ በስፋት ሊያመጣ እንደሚችል መረጃዎችም እያሳዩም ይገኛሉ። ማንቸስተር ዩናይትድ ለሃሪ ማጉዌር አዲስ ኮንትራትም ሊያቀርብ ይችላል። ማንቸስተር ዩናይትድ የእንግሊዛዊውን ተከላካይ ሃሪ ማጉዌርን ውል ሊያራዝም የሚችልበት እድል እንዳለም ተነግሯል። የ32 ዓመቱ የመሃል ተከላካይ የሆነው በቀያዮቹ ሰይጣኖቹ ቤት ያለው ኮንትራት በመጪው ሰኔ ወር ላይ እንደሚያበቃ የሚታወቅም ጉዳይ ነው። ይህንንም ተከትሎ ማንቸስተር ዩናይትድ ምናልባትም ለተጫዋቹ የአጭር ጊዜ ኮንትራት ሊያቀርብለት እንደሚችል ሲገለጽ፣ ሆኖም ከዚህ ቀደም ሲከፈለው የነበረውን የክፍያ መጠን በውሉ ላይ ሊያካትት እንደሚችል ነው እየተዘገበ የሚገኘው። ሃሪ ማጉዌር በዚህ ወቅት በማንቸስተር ዩናይትድ ቤት 190,000 ፓውንድ ሳምንታዊ ደሞዝ እንደሚከፈለውም የሚታወቅ ነው። ሁለቱ ወገኖች ምናልባትም በአዲስ ኮንትራት ዙሪያ ከስምምነት የማይደርሱ ከሆነ ተጫዋቹ በክረምቱ ወደ ሳውዲ ሊያመራ የሚችልበት እድል እንዳለ አሌክስ ክሩክ ይዞት የወጣው መረጃም እያሳየም ይገኛል። ማንቸስተር ዩናይትድ በመሐመድ ዳቦ ደስተኛም ነው። በማንቸስተር ዩናይትድ ቤት የሙከራ ጊዜ እያሳለፈ የሚገኘው መሐመድ ዳቦ ጥሩ ብቃት እያሳየ እንደሚገኝም ተገልጿል። የክለቡ ሰዎች ተጫዋቹ እያሳየ በሚገኘው እንቅስቃሴ እጅጉን ደስተኛ እንደሆኑም ተመላክቷል። በዚህ መሰረት ማንቸስተር ዩናይትድ ለተጫዋቹ ይፋዊ ኮንትራት ለማቅረብ ምክክሮችን ማድረግ መጀመሩ ፋብሪዚዮ ሮማኖ እየዘገበም ነው የሚገኘው። ዩናይትድ የአንቷን ሴሜኒዮን ጉዳይ እየተከታተለም ይገኛል። ማንቸስተር ዩናይትድ በያዝነው የውድድር ዓመት በበርነማውዝ ቤት ድንቅ ብቃቱን እያሳየ የሚገኘውን አንቷን ሴሜኒዮን ጉዳይ በቅርበት እየተከታተለ እንደሆነም ተገልጿል። ነገር ግን በተጫዋቹ ላይ ፍላጎት ያለው ብቸኛው ክለብ ዩናይትድ ብቻ እንዳልሆነ ሊቨርፑልም የተጫዋቹ ሁኔታ በቅርበት እየተከታተለ እንደሆነም ተገልጿል። በርነማውዝ በበኩሉ ከተጫዋቹ ዝውውር እስከ 75 ሚሊዮን ፓውንድ ይፈልጋል የሚሉ መረጃዎችን አሌክስ ክሩክ ይዞት ማውጣትም ችሏል። የተጫዋች እንግዲህ በክረምት የዝውውር መስኮትም ከዚህ በፊት ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ሆኖ መረጃዎችንም ተመልክተንም ነበር። አሁንም ቢሆን ይህንን ተጫዋች የግላቸው ማድረግ ፍላጎት እንዳላቸው አሌክስ ክሩክ ይዞት የወጣው መረጃም ያሳያል።
ስቴቨን ጄራርድ ይናገራል። በእንግሊዝ ብሔራዊ ቡድን አብሬያቸው ከተጫወትኳቸው ተጫዋቾች ሁሉ ለኔ የምንጊዜም ምርጡ ዋይኔ ሮኒ ነው ሲል ይናገራል። እሱ ሜዳ ላይ ብዙ ነገሮችን ማድረግ ይችላል። እኔ ሮኒን እንደ 9 ቁጥር ወይም ደግሞ 10 ቁጥር አልመለከተውም። እኔ እሱን የማየው በሁሉም ቦታ መጫወት እንደሚችል የአጥቂ ስፍራ ተጫዋች ነው ሲል ነው የገለጸም የሚገኘው። እሱ ሲያሻው ብቻውን እንደ አራት ተከላካይ ሆኖም ይጫወትላል ሲል ስቴቨን ጄራርድ ሀሳቡንም ይገልጻል። ስለ ሌሎች ተጫዋቾችም ሲናገር እንግዲህ ስቴቨን ጄራርድ ፖል ስኮልስ በአሁኑ ሰዓት እግር ኳስ እየተጫወተ ቢሆን ኖሮ እንኳን የፕሪሚየር ሊጉ ምርጥ አማካይ የሚሆነው እሱ ነበር። እሱን የሚበልጥ ተጫዋች ያለ አይመስለኝም። እጅግ በጣም የሚገርም የአማካይ ተጫዋች ነው ሲል ሀሳቡንም ነው የገለጸው። ጆሹዋ ዚርክዜ ማንቸስተር ዩናይትድን ለመልቀቅ እያሰበም ይገኛል። ኔዘርላንዳዊው የማንቸስተር ዩናይትድ የፊት መስመር ተጫዋች ነው ጆሹዋ ዚርክዜ በጥር የዝውውር መስኮት ማንቸስተር ዩናይትድን ለመልቀቅ እያሰበ እንደሚገኝም ተገልጿል። ተጫዋቹ በአሁኑ ሰዓት ላይ በቂ የመሰለፍ እድል እንዳላገኘ የሚታወቅ ሲሆን ይህንንም እንዳላስደሰተው ነው የተገለጸው። ይህንንም ተከትሎ ተጫዋቹ በቀጣዩ ዓለም ዋንጫ ሀገሩ ኔዘርላንድን ወክሎ መጫወት የሚፈልግ ከሆነ የጥር የዝውውር መስኮት ወሳኝ መሆኑ እየተገለጸም ይገኛል። የዴይሊ ሜይሉ ክሪስ ዊለር ይዞት የወጣው መረጃ እንደሚያሳየው ከሆነ የተጫዋች ወደ አሮጊቶቹ ወደ ጁቬንቱስ የሚሄድ እድል ሊኖረው እንደሚችል ነው መረጃዎች እያሳዩ የሚገኙት። ወደ ጣሊያን የመመለስ ፍላጎትም አለው። በተለይም በ2026 የዓለም ዋንጫ ለመሳተፍ ከፍተኛ ፍላጎት መያዙንም ተከትለው በማንቸስተር ዩናይትድ ቤት እስካሁን ድረስ እንግዲህ ያለው የመጫወቻ እድል እጅግ በጣም እየጠበበ መሆኑን ተከትለው ይህንን እድል ለመፍጠር ወደ ሌሎች ክለቦች በውሰት አሊያም ደግሞ በዝውውር ለመሄድ ከፍተኛ ፍላጎትም አለው። ማንቸስተር ዩናይትድ ወደ ሳውዲ አመርቶ የወዳጅነት ጨዋታ የሚያደርገው ሆነ በዚህ ዓመት ከ10 ሚሊዮን ፓውንድ በላይ ማግኘትም ይችላል። የማንቸስተር ዩናይትድ ሰዎች እያሰቡት ከሚገኙበት አማራጭ መካከል በሪያድ ሲዝን ካፕ ውድድር ላይ መሳተፍ መሆኑ ነው እየተገለጸ የሚገኘው። ሜል ስፖርት ይዞት የወጣው መረጃ እንደሚያሳየው ከሆነ ማንቸስተር ዩናይትድ በዊኬንድ ብቻ ነው ጨዋታዎችን የሚያደርገው። በኤፍኤ ካፕ እንዲሁም ደግሞ በአውሮፓ ላይ ባሉ ታላላቅ ሊጎች ላይ መጫወት አለመቻሉን ተከትሎ በአውሮፓ ቻምፒየንስ ሊግ፣ በዩሮፓ ሊግ፣ በኮንፈረንስ ሊግ አለመኖሩን ተከትሎ እንግዲህ ሌሎች አማራጮችን እየተመለከተም ይገኛል። ይህንንም የሚያደርግ ከሆነ ምናልባትም ተጨማሪ ገቢዎችን የሚያገኝበት እድል ሰፊ መሆኑ ነው እየተገለጸ የሚገኘው። ይህንንም አሁን እያሰቡበትም ይገኛሉ። የማንቸስተር ሲቲ መረጃዎችን ስንመለከት ደግሞ ኒኮ ኦሬሊ ለእንግሊዝ ብሔራዊ ቡድን መጠራቱ ላይ ሀሳቡን ሰጥቷል። ከጨዋታ በኋላ ከቶማስ ቱሄል ተደውሎልኝ ነበር። እናም እሱ አሳውቆኝም ነበር። በመጀመሪያው እሱ አገኘሁት። እናም ሁለቴ ቼክ አረኩኝ። ከጨዋታው መልስ የቲሙ ባስ ውስጥ ነበርኩኝ። እናም ከባሱ እንደወረድኩኝ በመኪናዬ ውስጥ ሆኜ ነው የደወልኩለት ሲል ነው የገለጸ የሚገኘው። እሱ የሱ ስብስብ ውስጥ እንደሆነ እንደሚፈልግ ነገረኝ። ትንሽ ጨዋታዬን ተመልክቶ እንዲሁ ነው ጥሩ ነገር እየሰራው እንደሆነ ማሳይቷል። እሱ ብዙ ጨዋታዎችን በመጫወቴ ደስተኛ ነው ሲል ነው የገለጸ የሚገኘው። ዝም ብዬ እየጮኩም ነበር፣ ለጓደኞቼም ነገር ናቸው ለእናቴ ነግሬያት እንዲሁ ደግሞ ለጥቂት ሰዎች አሳወቅኳቸው። እነሱ በእኔ በጣም ደስተኛ እንደሆኑ እንዲሁም ደግሞ እንደኮሩ ነግሮኛል ሲል ነው የገለጸው። ሲቀጥልም ሁሉም ነገር በፍጥነት ነው እየተከናወነ ያለው፣ ነገር ግን በየደቂቃው እየተደሰትኩ ነው። ይህ እብደት ስሜት አለው። እዚህ በመሆኔ እጅግ በጣም ደስተኛ ነኝ፣ በእንግሊዝ ብሔራዊ ቡድን ውስጥ ማለትም ነው። በእርግጥ በሙያዬ እንዲሁም ደግሞ በህይወቴ ውስጥ በማግኘቴ ከትልቁ ጊዜያት አንዱ ነው ሲል ሀሳቡንም ይገልጻል። አልጠበቁም ነበር። በደጋፊዎች ቡድን ውስጥ ለመሆን ሁልጊዜ ገቤ እንዲሁም ደግሞ ህልሜ ነበር። እናም አሁን ይህ እውን ሆኗል ሲል ነው እየገለጸ የሚገኘው። ከሲኒዮሮች ጋር መሆን ዋናው የኔ ግብ ነው። እናም ሁሉም ሰው መሆን የሚፈልግበትን ቦታ ነው የሚገኘው። በራስ መተማመን ስሜት እጅግ በጣም እየጨመረም ይገኛል። በስልጠና ላይ ጠንክሬ መስራት እንዲሁም ደግሞ ሁሉንም ነገር ማስደሰት፣ አዳዲስ ሰዎችን ማወቅ እንዲሁም ጥሩ ነገሮችን ማሳለፍም እፈልጋለሁ። እናም ወደ ሜዳ ገብቼ ለመጀመር ለመጠበቅም አልቻልኩም ሲል ሀሳቡን ይገልጻል። ለመጀመሪያ ጊዜ የተጠራው ኒኮ ኦሬሊ ሲናገር የቀድሞ የማንቸስተር ዩናይትድ ተጫዋች ነው ሪዮ ፈርዲናንድ ሀሳቡንም ይሰጣል። ተጫዋቾቻችን በመጀመሪያ ጨዋታ በትክክለኛው መንገድ እንዴት እንደሚቀርቡ ማየትም እፈልጋለሁ። ከዚያ ለዛ ድባብ እንዴት ምላሽ እንደሚሰጡ መመልከት ትኩረት የሚስብ ይሆናል ሲል እየገለጸም ይገኛል። ምክንያቱም እንዳልኩት ማንኛውም አይነት ቅጽበት ለውጥ በዚህ እንዲሁም ደግሞ ባለፈው የውድድር ዘመን ትልቅ ችግር ፈጥሮብናል ሲል ሀሳቡንም ይገልጻል። በዚህ አንድ አመት ውጤት ብዙ የሚጠበቅ ቢሆንም በዚህ ረገድ መሻሻል እንደምናሳይ ተስፋም አድርጋለሁ። ምክንያቱም በዚህ አይነት ጨዋታዎች ውስጥ ከነሱ በታች ስንሆን እንመለከታለን ሲል እየገለጸም ይገኛል። ይህንንም ማስተካከል አለብን ሲል ነው ሀሳቡንም እየገለጸ የሚገኘው የቀድሞ የማንቸስተር ዩናይትድ ሌጀንድ ተጫዋች ነው ሪዮ ፈርዲናንድ።
የቱርኩ ክለብ ትራብዞንስፖር ከአንድሬ ኦናና ጋር የውሰት ጊዜው ከተጠናቀቀ በኋላ በቋሚነት ስለማስፈረም ከማንቸስተር ዩናይትድ ጋር ለመነጋገር ፍላጎት እንዳላቸው እየተገለጸም ይገኛል። ዘሰን ይዞት የወጣውን መረጃን ስንመለከት የግብ ጠባቂው የግል ኮንትራት ሆነ ውሎች በስምምነት ላይ እንከን ይፈጥራሉ ተብሎም አይጠበቅም። በአሁኑ ሰዓት ላይ ወደ ማንቸስተር ዩናይትድ ይመለሳል ተብሎ የማይጠበቀው አፍሪካዊ ተጫዋች አንድሬ ኦናና እዛው በቱርክ የመቆየት እድሉም እየሰፋም ይገኛል። በቱርክ ሊግ እንግዲህ ጥሩ እንቅስቃሴ እያደረገም ነው የሚገኘው። ማንቸስተር ዩናይትዶችም አንድሬ ኦናናን የመመለስ ምንም አይነት ፍላጎትም የላቸውም። በተለይም በአሁኑ ሰዓት ላይ የሴኔ ላሜንስ መምጣት እንዲሁም ደግሞ ሌሎች ወሳኝ ተጫዋቾችን እየፈለጉ በሚገኙበት ጊዜ ይህን ተጫዋች ምንም የማምጣት ፍላጎት እንደሌላቸው ነው መረጃዎች እያመላከቱም የሚገኙት። ዘሰን ነው ይህንን መረጃ ይዞት መውጣትም የቻለው። የማንቸስተር ዩናይትድ ደጋፊ እየተፈለገም ይገኛል። ስሎቫኒያው የማንቸስተር ዩናይትድ የፊት መስመር ተጫዋች ነው ቤንጃሚን ሴስኮ ባሳለፍነው ቅዳሜ በኦልድ ትራፎርድ ስቴዲየም የመጀመሪያ ግቡን ማስቆጠሩም የሚታወስም ጉዳይ ነው። ይህንንም ተከትሎ ከግቧ መቆጠር በኋላ በስቴዲየም ውስጥ አንድ የማንቸስተር ዩናይትድ ደጋፊ እጅጉን በከፍተኛ የደስታ ስሜት ውስጥ በመሆን ከቤንጃሚን ሴስኮ ጋር የደስታ ስሜቱንም ተጋርቶም ነበር። በዚህም የቤንጃሚን ሴስኮ ወኪል ኤጀንሲ ፕሮ ትራንስፈር ኤጀንሲ ለዚሁ ደጋፊ ስጦታ ለማበርከት ደጋፊውን እያፈላለገ እንደሚገኝ ነው እየተገለጸም የሚገኘው። ሃሪኬን ወደ ፕሪሚየር ሊግ ተመልሳለሁ ወይ ተብሎ ለተጠየቀው ጥያቄ ምላሽም ሰጥቷል። በባየር ሙኒክ ለረጅም ጊዜ ስለመቆየት ያለውን አማራጭ በደንብ እመለከታለሁ። እኔ ከባየር ሙኒክ ጋር በዚህ ላይ ንግግርም አላደረኩም። ሆኖም እነዚህ ነገሮችን ለማሳደግ ፈቃደኛ ከሆኑ ንግግር ይኖረናል ሲል ነው እየገለጸ የሚገኘው። እንደሚታወቀው ሃሪኬን በመጪው የክረምት የዝውውር መስኮት ባየር ሙኒክን መልቀቅ የሚያስችለው የውል ማፍረሻ የተካተተ ሲሆን ከወዲሁም ስሙ ከማንቸስተር ዩናይትድ ጋር ሲነሳም ነበር። እንዲሁም ደግሞ ኦልድ ትራፎርድ የመክተም እድሉ ሰፊ ነው ባል የተገለጸ ሲሆን ወደ ቶተናምም የመመለስ እድሉ ሰፊ እንደሆነም ተገልጿል። ከዚህ በፊት እንግዲህ አሰልጣኝ ቶማስ ፍራንክም ተጠይቀው ነበር። ያሁኑ የቶተናም አሰልጣኝ ሃሪኬን ቢመለስ ምን ትላለ ተብሎ ለተጠየቀው ጥያቄ እሱ ቢመለስ እጅግ በጣም ደስተኛም እንሆናለን፣ ቢመጣም ደስተኛ ነን ሲሉ እየገለጹም ይገኛሉ። ሃሪኬን እስካሁን ድረስ ያለውን ነገር ግን ግልጽ ማድረግም አልቻለም። ከክለቡ ጋር ያለውን ነገር ንግግር እናደርጋለን ሲል ነው እየገለጸም የሚገኘው። ማንቸስተር ዩናይትድ በዚህ ሲዝን በፕሪሚየር ሊጉ ከሌሎች ክለቦች ጋር ሲነጻጸር ያላቸውን ኤክስጂ እንዲሁም ደግሞ ያላቸውን ቁጥራዊ መረጃዎችን ስንመለከት ከፍተኛ ኤክስጂ በማስመዝገብ በአንደኛ ስፍራ ላይ ይገኛል። 14.1 ኤክስጂ በማስመዝገብ እንግዲህ በእንግሊዝ ፕሪሚየር ሊግ ክለቦች ከ20ም ክለቦች አንደኛ ደረጃ ላይ የተቀመጠም ክለብ ነው። በጨዋታ በአማካይ ብዙ ኦን ታርጌት ኳስ በመሞከር በሊጉ ሁለተኛ ስፍራ ላይ ይገኛል። 4.9 ኦን ታርጌት ኳስ በአማካይ በመሞከር እንግዲህ ሁለተኛ ደረጃ ላይ ነው መቀመጥም የቻለው። በተቃራኒ የግብ ክልል ውስጥ ብዙ ኳስ መንካት በሊጉ አራተኛ ደረጃ ላይ ይገኛል። 198 ኳስ በተቃራኒ የግብ ክልል ውስጥ መንካት ችሏል። በሊቨርፑል በአርሰናልና በማንቸስተር ሲቲ ብቻ ነው እንግዲህ ማንቸስተር ዩናይትድ ይህንንም የሚበለጠው። በጨዋታ በአማካይ ብዙ የተሳካ ክሮሶችን የሚያስመዘገብ ቡድን መሆኑ ነው እየተገለጸም የሚገኘው። 6.1 ክሮሶችን የተሳካ ክሮሶችን ማድረግም ይችላል። ማንቸስተር ዩናይትድ በጨዋታ በአማካይ ብዙ የተሳካ ረጅም ኳስ የሚያስመዘግብ ቡድንም ነው። 25.9 በአማካይ የተሳካ ረጅም ኳሶችንም የሚጠቀም ቡድን እንደሆነ መረጃዎችም ያሳያሉ። በጨዋታ በአማካይ ብዙ ታክል በመፈጸም በሊጉ በአምስተኛ ስፍራ ላይ ይገኛል። 18.9 ታክሎችን በመፈጸም እንግዲህ ጥሩ እንቅስቃሴ የሚያደርግም ክለብ ነው። ብሩኖ ፈርናንዴዝ በሊጉ ከፍተኛ የጎል እድል በመፍጠር በአንደኛ ስፍራ ላይ ይገኛል። 19 የጎል እድል በመፍጠርም እንግዲህ አንደኛ ደረጃ ላይ ነው የተቀመጠው። ልብ በሉ ይህ ተጫዋች በዚህ ዓመት በዲፌንሲቭ ሚድፊልደርነት ቦታ ላይ ነው አብዛኛውን ጊዜ እያሳለፈም የሚገኘው ያለፉትን 7 ጨዋታዎች ማለት ይቻላል። አንዳንዴ ነው እንግዲህ አንዳንድ ተጫዋቾች ተቀይረው ሲገቡ ወደ ኦፌንሲቭ ሚድፊልደርነት ወደ ሁለተኛው 10 ቁጥር ቦታነት እየመጣ የሚገኘው ነገር ግን በሊጉ አንደኛ ተብሎ የተቀመጠ ተጫዋች ነው። አሁንም ቢሆን ብራያን ኤምቤሞ በሊጉ ከፍተኛ የአሲስት እድል በማስመዝገብ እንግዲህ ሶስተኛ ስፍራ ላይ የተቀመጠም ተጫዋች ነው። ማንቸስተር ዩናይትድ እንደዚህ አይነት ቁጥሮችን እያስመዘገቡ በአሁኑ ሰዓት ላይ ግን ከፍተኛ የማሸነፍ ችግር እየተመለከትንባቸውም ይገኛል። ይህም የምን ችግር ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የተወደዳችሁ አድማጮቻችን ፖል ስኮልስ ማንቸስተር ዩናይትድ ከሊቨርፑል በአንፊልድ ላይ የሚያደርጉት ጨዋታን አስመልክቶ ሀሳቡንም ሰጥቷል። እኔ አሰልጣኙን በሆን ኖሮ ጨዋታውን አቻ ለማድረግ እንዲሁም ደግሞ ጎል እንዳያስቆጥሩ ማድረግ የሚችልበትን መንገዶች ብቻ ነው የማሰበው ሲል ይገልጻል። ሪዮ ፈርዲናንድ ስለ ቀጣዩ የሊቨርፑል እንዲሁም ደግሞ የማንቸስተር ዩናይትድ ጨዋታም ሲናገር ሊቨርፑል የባለፈው የውድድር ዓመት የፕሪሚየር ሊጉ ሻምፒዮን ከመሆናቸው አንጻር በአንፊልድ ሄደን አቻ እንኳን ትልቅ ስሜት ነው ብዬ አስባለሁ። የአቋም መንገጫገጭ እያጋጠማቸው ነው፣ ነገር ግን እኛ ሁሉንም ነገር ከነሱ አንሻለም ሲል ነው እየገለጸ የሚገኘው። የቀድሞ የማንቸስተር ዩናይትድ ሌጀንዶች በአሁኑ ሰዓት ላይ እየሰጡ ከሚገኙት መረጃዎች ወይም ደግሞ ሀሳቦች አንጻር እንግዲህ እንደተመለከትነው ከሆነ በሚቀጥለው ከኢንተርናሽናል ብሬክ መልስ
ላንክሻየር ደርቢ ጨዋታም ይደረጋል። በዚህ ጨዋታ ላይ ማንቸስተር ዩናይትድ ያቻ ውጤትን የሚያስመዘግብ ከሆነ እጅግ በጣም ትልቅ ነው ሲሉ ነው የራሳቸውን ሀሳብ እየገለጹም የሚገኙት። ይህም እንግዲህ በበርካቶቹ ማንቸስተር ዩናይትድ ይሸነፋል የሚል ግምትን እያስቀመጡም ይገኛሉ። ስቴቨን ጄራርድ ትሬንት አሌክሳንደር አርኖልድ ሪያል ማድሪድን በመቀላቀሉ ላይ ሀሳቡን ይሰጣል። ከዚህ ቀጥሎ የምናገረው ከሊቨርፑል ደጋፊዎች ወጥቼ ነው። ሪያል ማድሪድ በሞሪኒዮ በኩል በቁም ነገር እንደሚፈልግ ገልጸውልኝም ነበር። እናም ይህ ሀሳቤን ሰርቆትም ነበር። አንዱ ምርጥ ጓደኛው እዚያ እየጫወታል። ሆኖም ይገባኛል፣ እረዳዋለሁ። ራሱን ለመፈተን ይሆናል ወደዛ ያቀናው። ሁሉም ነገር በሊቨርፑል አሳክቷል። ምናልባትም የሚሉ ነገሮች ከሆነ የእውነት የሰውነት ክፍሌ ይህንን ይረዳል ሲል ነው የሚገልጸው። ነገር ግን ከዛ ሀሳብ ወጥቼ እንደ ሊቨርፑል የልብ ወዳጅና ተጫዋች ሳስበው ምን እየሰራ ነው? ምን እያደረክ ነው? በአውሮፓ ካሉ ምርጥ ቡድኖች ውስጥ አንዱ ውስጥ ነህ። ምን ትፈልጋለህ? ወዴት ነው የምትሄደው? አሁንም ለዚህ ዋንጫዎችን እያሸነፍክ ነው። ከዋንጫዎቹ ጋር ከተጫዋቾቹ ጋር ግንባር ቀደም ነህ። ለምን ትሄዳለህ? ደጋፊዎችን በጣም ያደንቁሃል። ምን እየሰራ ነው የሚል ስሜት ውስጤን ይወረዋል። ምክንያቱም የሊቨርፑል እግር ኳስ ክለብን በጣም ስለምወደው ይህንን ስሜት እሰማኛል። ነገር ግን ይህ ተጫዋች በአሁኑ ሰዓት ላይ የሚያደርገው የራሱ ውሳኔ ነው ሲል ስቴቨን ጄራርድ ስለዚህ ተጫዋችም የራሱን ሀሳብ እየገለጸም ይገኛል። ከዚሁ ጋር በተያያዘ እንግዲህ ማርክ ጉይ ለማስፈረም ከስፔን ክለቦች በኩል ጠንካራ ፍላጎት አለ። ተጫዋቹ በተመለከተ በቀጣይ የዝውውር መስኮት ከ5 እስከ 6 ያላነሱ ክለቦች ከባድ ፉክክር ያደርጋሉ ሲል ፋብሪዚዮ ሮማኖ እየገለጸም ይገኛል። እነዚህ ተጫዋቾች በዚህ ሰዓት ላይ በርካታ ክለቦች ይፈልጋቸዋል። ማርክ ጉይ እንግዲህ ከዚህ በፊት ከሊቨርፑል ጋር ስምምነት ላይ ደርሶ በስተመጨረሻም በመጨረሻዎቹ ቀን እንግዲህ ፌል ማድረጉን የምናስታውሰው ጉዳይ ነው። በአሁኑ ሰዓት ላይ ሪያል ማድሪድም ጨምሮ ባርሴሎናም ጭምር የዚህ ተጫዋች ፈላጊ ሆኖ ብቅ ማለታቸው ነው እየተገለጸ የሚገኘው። በጥር የዝውውር መስኮት ዳግም የዚህ ተጫዋች ስም ከሊቨርፑል እንዲሁም ደግሞ ከሌሎች ክለቦች ጋር የመነሳቱ እድል ሰፊ ነው ሲል ፋብሪዚዮ ሮማኖም ይገልጻል። ሌላኛው ሪያል ማድሪድ እንግሊዛዊውን የክሪስታል ፓላስ አማካይ አዳም ዋርተንን ለቀጣዩ ክረምት ወሳኝ የመሃል ሜዳ የዝውውር ኢላማ እንዳደረገ ነው እየተገለጸ የሚገኘው። ዲያሮ አስ እንደዘገበው ከሆነ ሪያል ማድሪድ ይህን ተጫዋች የግሉ ማድረግም ይፈልጋል። አዳም ዋርተን ባለፈው የዝውውር መስኮት እንግዲህ በርካታ ክለቦች ቢፈልጉትም ይህ ተጫዋች ከክሪስታል ፓላስ መልቀቅም አልቻለም። ነገር ግን በአሁኑ ሰዓት ላይ በርካቶቹ ከሚፈልጉት አንዱ ነው። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሊቨርፑል የመሳሰሉ ክለቦች የዚህ ተጫዋች ፈላጊ ሲሆን ከስፔንም ሪያል ማድሪድ የሱ ፈላጊ መሆኑን ዲያሮ አስ እያስነበበን ይገኛል። ባርሴሎና ከመጠን በላይ ሪስክ ወሳጅ ቡድንም ሆኗል። ቡድኑ በጥቂት ተጫዋቾች ጥገኛ ነው። ራፊኒያ፣ ያማል ወይም ደግሞ ፔድሪ መጥፎ በሆኑበት ጨዋታ የትኛውን ቡድን ሊያሸንፈው ይችላል? ባለፈው የውድድር ዓመት ኢንተር ሚላን በጣም አደጋ አድርሶባቸዋል። እናም በዚህ ዓመትም በሻምፒዮንስ ሊጉ ይወቀጣሉ ሲል ነው እየወጡ የሚገኙ መረጃዎች የሚያሳዩት። ቶኒ ክሩስ እንደተናገረው ከሆነ አሁን በየጨዋታው ከ75 ደቂቃ በኋላ ሲደክሙ በግልጽ ይታያል። በሚደክሙ ሰዓት እንኳን ያጨዋወት ስልት ሊቀይሩ አይታይም። በደከመ ጊዜ ያጨዋወት ስልት ካልቀየር ክፍተቶች በደንብ ይታያሉ ሲል ቶኒ ክሩስ ስለ ባርሴሎና አጨዋወት እየገለጸም ይገኛል። ባርሴሎና በዚህ ዓመት ኤል ክላሲኮን ያሸንፋል የሚል ግምት የለኝም ሲል የራሱ የቀድሞ የሎስ ብላንኮቹ ተጫዋች ቶኒ ክሩስ ሀሳቡንም ይሰጣል። ሪያል ማድሪድ በዚህ የውድድር ዓመት በአውሮፓ ውስጥ ከሚገኙ ክለቦች ወደ ጎል የተሞከሩበት ኳሶችን ብሎክ በማድረግ ውጤታማነት 4ኛ ደረጃ ላይ የተቀመጠ ክለብ መሆኑ ነው አሁን ላይ እያየን መረጃ የሚያሳየው። ከዚህ መካከል እንግዲህ ሎስ ብላንኮቹ በዚህ ዓመት ከተደረጉባቸው 81 ሙከራዎች 32ቱን ብሎክ በማድረግ መልሷል። ይህም 39.5% የስኬት ንጻሬም አላቸው። ኤደር ሚሊታው 8 ሙከራዎችን ብሎክ በማድረግ ይመራል። ኦሪያል ቹዋሜኒ 6 እንዲሁም ደግሞ ዳኒ ሴባዮስ 4 ተከታታይ ደረጃ የያዙ ተጫዋቾችም ናቸው። ጆርዲ አልባ ጫማውን እንደሚሰቅልም አሳውቋል። ስፔናዊ የኢንተር ሚያሚ የግራ መስመር ተጫዋች ነው ጆርዲ አልባ ጫማውን እንደሚሰቅል ነው ይፋም የተደረገው። የቀድሞ የባርሴሎና ታሪካዊ ተጫዋች ጆርዲ አልባ በኢንስታግራም የማህበራዊ ትስስር ገጹ ውሳኔውንም አሳውቋል። የ36 ዓመቱ ጆርዲ አልባ የ2025 ሜጀር ሊግ ሶከር ውድድር ሲጠናቀቅ ጫማውን በይፋ እንደሚሰቅል ነው የገለጸው። ጆርዲ አልባ እስከ 2027 የማቆየውን ኮንትራት ቢኖረውም ሰርጂዮ ቡስኬትን በመከተል እግር ኳስ ለማቆም መወሰኑ መረጃዎች ያሳያሉ። ተጫዋቹ እግር ኳስ ህይወቱ 6 የላሊጋ፣ 1 ሻምፒዮንስ ሊግ ደግሞ 1 የአውሮፓ ዋንጫዎችን ማሳካትም ችሏል። ኢንተር ሚያሚ ሰርጂዮ ሬጉሊዮንን ለማስፈረም እያሰበም ይገኛል። የአሜሪካ ሜጀር ሊግ ሶከር ክለብ ኢንተር ሚያሚ ሰርጂዮ ሬጉሊዮንን ለማስፈረም በንግግር ላይ መሆናቸው ነው የተገለጸው። ሰርጂዮ ሬጉሊዮን ባለፈው ክረምት ከቶተናም ጋር ያለው ውል መጠናቀቁን ተከትሎ ያለ ክለብም ይገኛል። ኢንተር ሚያሚ በበኩሉ ጆርዲ አልባ ጫማው መስቀሉን ተከትሎ የመስመር ተጫዋች ለማስፈረምም አስበዋል። ኢንተር ሚያሚ አሁን ላይ የ28 ዓመቱን ሰርጂዮ ሬጉሊዮንን በነጻ ዝውውር ለማስፈረም መቃረባቸው መረጃዎች በስፋት እያመላከቱም ይገኛሉ። ከዚህ በፊት በውሰት ማንቸስተር ዩናይትድ ጭምር መጫወት የቻለው የተጫዋች በአሁኑ ሰዓት ላይ እንግዲህ ከእንግሊዝ በመውጣት እንግዲህ ወደ ሜጀር ሊግ ሶከር የሚሄድ እድሉ ሰፊ መሆኑን መረጃዎች በስፋት እያመላከቱም ይገኛሉ።
ኪንግስሌ ኮልማን ይናገራል። አልናስር አውሮፓ ውስጥ መፎካከር ይችላል ሲል ነው የገለጸ የሚገኘው። ፈረንሳዊ ተጫዋች ኪንግስሌ ኮልማን ወደ ሳውዲ አረቢያ በመሄዱ ምክንያት ለሚቀርቡ ትችቶች ቦታ እንደማይሰጥም ነው የገለጸው። እኔ እንደማስበው ጠንካራ ቡድን አለን ያለው ኪንግስሌ ኮልማን አውሮፓ ላይ ተፎካካሪ መሆን እንችላለን በማለትም ተናግሯል። ሳውዲ አረቢያ በመጫወት እረሳለሁ የሚል ፍርሃት የለኝም፣ በተቃራኒው መረሳት ነው የምፈልገው፣ ያ ይጠቅመኛል ሲል ኪንግስሌ ኮልማንም ይናገራል። ሰዎች ወደ ሳውዲ አረቢያ መሄዱን ተከትለው ለሰጡት አስተያየት ግድ አይሰጠኝም በማለትም ሀሳቡንም ይሰጣል። ሜሲም ይናገራል። በግራዬ አንተን ማጣት እንግዳ እየሆነብኛል ሲል ነው የገለጸ የሚገኘው። አርጀንቲናው የ8 ጊዜ ባላንዶር አሸናፊው ተጫዋች የሆነው ሊዮኔል አንድሬስ ሜሲ የቡድን አጋሩ ጆርዲ አልባንም አመስግኗል። ጆርዲ አልባ ጫማውን መስቀሉን ተከትሎ አስተያየቱን የሰጠው ሊዮኔል አንድሬስ ሜሲ አመሰግናለሁ፣ ትናፍቀኛለህ ሲል ነው የገለጸው። በጋራ ካሳለፍናቸው በርካታ ነገሮች በኋላ ወደ አገራ ተመልሼ አንተን አለማግኘት እንግዳ ነገር ይሆናል ሲል ሊዮኔል ሜሲ በማህበራዊ ትስስር ገጹ እየገለጸም ይገኛል። ሊቨርፑል ለዲያጎ ጆታ ከፍተኛ ገንዘብ ማሰባሰቡ እየተገለጸም ይገኛል። ሊቨርፑል ለዲያጎ ጆታ መታሰቢያ ከተዘጋጁ ህትመቶች እንዲሁም ደግሞ ቲሸርቶች ሽያጭ ከ250,000 ፓውንድ በላይ ገቢ ማሰባሰቡ ነው የተገለጸው። ገንዘቡ በሊቨርፑል ፋውንዴሽን በኩል ለዲያጎ ጆታ መታሰቢያ ለሚደረገው የማህበረሰብ እግር ኳስ ፕሮግራሞች ድጋፍ እንደሚሆን እየተገለጸም ይገኛል። ይህንንም ተከትሎ በዲያጎ ጆታ ስም የሚሰየሙ እግር ኳስ ሜዳዎች እንደሚገነቡም ነው እየተገለጸ የሚገኘው። በተጨማሪም በአንፊልድ ለሚገነባው የዲያጎ ጆታ ሐውልት እንደሚውልም መረጃዎች በስፋትም እያመላከቱም ይገኛሉ። ፊሊፕ ላም ስለ ፍሎሪያን ቪርትዝም ሀሳቡን ይሰጣል። ስለ ፍሎሪያን ቪርትዝ ምንም አላስጨነቀኝም፣ እሱ የቡድን ጓደኞቹን በቀላሉ የሚያሻሽል ልዩ እንዲሁም ደግሞ እጅግ ጎበዝ ተጫዋች ነው። በአሁኑ ሰዓት ላይ በርካቶቹ እየተቹት ይገኛሉ። ነገር ግን ይህ ተጫዋች እጅግ በጣም ጥሩ ተጫዋች እንደሆነ ነው የምንመለከተው። በአሁኑ ሰዓት ላይ ያለፉትን 7 ጨዋታዎች ጥሩ አልሆነም፣ ነገር ግን በሊቨርፑል ቤት ጥሩ ነገሮችን እየሰራል ብዬም ተስፋም አድርጋለሁ ሲል ነው እየገለጸ የሚገኘው። ፖል ስኮልስ ስለ ማካሊስተርም ሀሳቡን ሲሰጥ ባለፈው ዓመት ጥሩ የውድድር ዘመን አሳልፏል። ብዙ ጨዋታዎችን ተቆጣጥረንም ነበር። ነገር ግን በዚህ የውድድር ዘመን ሊቨርፑል ካደረጋቸው ብዙ ፈራሚዎች በኋላ ትንሽ መረጋጋትም አልቻሉም። ያው የውድድር ዘመኑ መጀመሪያ ላይ ነን፣ ነገር ግን በቅርቡ ይመለሳል፣ ይስተካከላሉ ብዬም ተስፋም አድርጋለሁ ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ስለ አሌክሲ ማካሊስተር ሀሳቡን መስጠቱንም ነው የተመለከት ነው። እጅጉን የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የአሁኑ ስፖርት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በቀን 2 ያክል ፕሮግራሞቻችንን የምናደርሳችሁ ይሆናል። ሁሌም እንደዚህ አይነት ፕሮግራሞች እንዲደርሳችሁ ደግሞ ሰብስክራይብ እንዲሁም ደግሞ የደውል ምልክቷን መጫናችሁን እንዳትረሱ እያለን የዛሬ የጧት ፕሮግራሞቻችንን በዚሁ እናጠናቅቃለን። በከሰዓት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ እንዲሆንላችሁም ዳግምም ተመኘን።